ከአንድ ዓመት በፊት የምስራቅ አፍሪካ የህግ ማህበረሰብ አባል ሀገር የሆነችው ኢትዮጵያ 30ኛውን የማህበረሰቡን የምስረታ ጉባኤ እያስተናገደች ነው። በጉባኤው ይፋዊ የመክፈቻ ስነ ስርዓት ላይ አስተያየታቸውን የሰጡ የህግ ማህበረሰብ አባላት የምስራቅ አፍሪካ ቀጠና ጠበቆች ከአንዱ ሀገር ወደ አንዱ ሀገር እየተዘዋወሩ መስራት የሚችሉበትን ሁኔታ ለመፍጠር ይሰራል ብለውናል። ሪፖርተራችን ኤርሚያስ በጋሻው ጥንቅሩን አሰናድቶታል። እንደምታውቁት ኢትዮጵያ የፍትህ ማሻሻያ የተለያዩ ማሻሻያዎችን እያደረገች ነው። የፍትህ ማሻሻያዎች ጠንካራ የፍትህ ተቋማት፣ ጠንካራ የዳኝነት ተቋማት፣ ፖሊስ፣ አቃቤ ሕግ፣ ማረሚያ ቤት ይህንን በዋነኛነት የመንግስት ኃላፊነት ነው የመፍጠር ህጎችን፣ ተቋሞችን የማደራጀት በቂ ሪሶርስ የመመደብ በቂ የሰው ኃይል የማፍራት ከዚህ ጎን ለጎን ለፍትሁ ለዳኝነቱ አጋዥ የሆኑ የጠበቆች የጥብቅና አገልግሎት አለ። የህግ እነዚህ የጥብቅና አገልግሎት የሚሰጡት ተቋማት ለፍትህን በማገዝ ሚናቸው ወሳኝ ነው። እንደሚታወቀው ይህንን ዛሬ ያከበርን ያለውን ኢቨንት ዋና መሰረቱ ኢትዮጵያ በዚህ ዘርፍ ያደረገችው የህግ ማሻሻያ ነው። ለመጀመሪያ ጊዜ የፍትህ ዘርፉን አስመልክቶ ከተደረጉት ማሻሻያዎች አንደኛው ምንድነው? ጠበቆችን የሚመለከት ነው። ኢትዮጵያ ውስጥ የጥብቅና ማህበር አልተፈቀደም ነበር፣ አይታወቅም ነበር። ያንን እውቅና የሚሰጥ የህግ ስርዓትና ማዕቀፍ አልነበረም። ለውጡን ተከትሎ ነው ከተደረጉት ብዙ የህግ ማሻሻያዎች አንደኛው የፍትህ ስርዓቱን ከሚያግዙ ምሰሶዎች ጉልቻዎች ውስጥ አንዱ የጥብቅና አገልግሎት ነው። ስለዚህ የጥብቅና አገልግሎትን በድርጅት ደረጃ እንዲሰጥ የሚያስችል ስርዓት ህግ በማውጣት ሲተገበር ቆይቷል። የዛሬ 5፣ 6፣ 7 ዓመት በፊት 8 ዓመት በፊት አንድም ፈርምን በኢትዮጵያ አልነበረም። ከዛ በኋላ ደግሞ አምና ኤልኤስን ከተቀላቀለ በኋላ የኢትዮጵያ ጠበቆች ማህበር ቃል በገባንላቸው መሰረት የኢትዮጵያ ጠበቆች ችሎታ ሳያንሳቸው ግን በኮሚኒኬሽን እድሎች ባለመኖራቸው ኤክስፖዠሮች ባለመኖራቸው ፕራክቲሱ ሀገር ውስጥ ተገድቦ ያለው በእጅጉ ሎካል የሚባል እና ያልዘመነ የህግ አገልግሎቱን በእጅጉ ኋላ ይቀር እኛ በነፃነት በብዙ መልኩ ከምንቀድማቸው ሀገራት ጭምር ወደ ኋላ የቀረ የህግ ስራ ነው ያለው። አሁንም ድረስ ከፍተኛ ጥረት ከፍተኛ ርብርብ የሚፈልግ ነው። የመጡት ቅድም ሲገለጽ የነበሩት የመጡት ውጤቶች በብዙ ጥረት የመጡ ቢሆንም ገና ረጅም የሚካሄደው ጊዜ ከፍተኛ መሆኑን የሚያሳይ ነው። በኮመርሻል ዘርፉ ደግሞ ክሮስ ቦርደር ሌጋል ፕራክቲስን የምናበረታታባቸው ናቸው። ኢትዮጵያን ጠበቆች ኬንያ ሄዶ መስራት መቻል አለባቸው። ኢትዮጵያን ጠበቆች ታንዛኒያ ሄዶ መስራት መቻል አለባቸው። ሎካል ሆነ ልንቀጥል አንችልም። ጊዜው በእጅጉ ተቀይሯል። ከጥቂት ወራት በኋላ ደብሊውቲኦን ጆይን እያደረግን ነው። አሁንም ከጥቂት ጊዜ በፊት ኤፍሲኤፍቲ ጸድቋል፣ ተቀብለናል፣ እየተገበርን ያለ ነው። ኮሜሳ አለ። ኢንቴግሬሽኑ በከፍተኛ ሁኔታ እየጨመረ ነው ያለው። ከዚህ እየጨመረ ካለ ዳይናሚዝም ጋር አብሮ መሄድ ያስፈልጋል። ሄድ ኦፍ ታይም በእጅጉ ወደኋላ ቀርተናል። በጣም በሚያሳዝን ሁኔታ በከፍተኛ ሁኔታ የቀኝ ግዛት ውስጥ የነበሩ ትናንሽ የአፍሪካ ሀገራት የ40 የ50 ዓመት የባር ልምድ አላቸው። እኛ ሀገር ገና 3-4 ዓመት አልሞላውም። ይሄ ባር ግን ቀደም ብሎ እንደተጠቀሰው ምናልባት ክቡር ሚኒስትሩ ሲጠቅሱ እንደነበሩት ሪማርከብል የሚባል በጣም ከፍተኛ ለውጦች ማምጣት ተችሏል። ይሄ ለውጥ መቀጠል መቻል አለበት። ለዚህ ደግሞ እያንዳንዱ የማህበሩ አባላት፣ የመንግስት አካላት፣ የፍትህ ተቋማት ድጋፍ ሊያደርጉለት ይገባል። የዚህ ተቋም መጠንከር ለህግ የበላይነት መስፋፋት ዋስትና ነው። When the founders established East Africa Law Society, it was their dream that a Kenyan lawyer could establish a firm in Rwanda, a Rwandese lawyer could establish a law firm in Uganda. This dream is yet to be actuated. Successive presidents have done what they could. And now under my leadership, what I've done is that I have established a committee. And this committee is going to look at the legislative amendments that we can have across the member states to ensure harmonization first of the laws that exist. Because specific countries have different laws. Kenya is a common law system. Burundi, Rwanda are a civil law system. So we have these differences. And of course, Ethiopia have their own different legal systems. So it's a matter of all these member states sitting down and agreeing what is the best way forward. But all is not lost, because right now what we have is the reciprocity. Reciprocity is if your member state allows me as a Kenyan to practice, then I will allow you. So you have that in Rwanda, you have that in Kenya. But if this is the first step that we can take, then so be it, because that will be progress.
rather than locking our doors for anyone who's not a citizen or a member of the bar of a particular country.